الله على الفلاح. الله أكبر. بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም መራግብር መተከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬው አርዕስት ቶማስ ጌታዬና አምላኬ ያለው ማንን ነው የሚል ነው። ኢንሻአላህ ያንን ነጥብ በነጥብ እንመለከታለን ማለት ነው። በመጀመሪያ በቅድሚያ በመጽሐፍ ቅዱስ ውስጥ አንድ አምላክ እያለ የሚጠራው አብን ነው። ራሱ ኖርማሊ ኦንቶሎጂካል ተርም ሲሆን አምላክ ማለት የሚመለክ ማለት ነው። የሚመለክ በሚለው ነገር አንድ አምላክ አብን ብሎ ነው የሚያስቀምጠው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር አምላክ ማንም እንደሌለ እናውቃለን አለ። ከምኑ ከአንዱ በቀር አለ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ነገር ሁሉ ከእርሱ በኩል የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን የሚለው ልብ አድርጎ። አንድ አምላክ የሚባለው አብ ነው በመጽሐፍ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ወይም ደግሞ እግዚአብሔር ሶስት አካላት አንዱ እግዚአብሔር ሶስት አካላት አለው የሚል ወይም አሊያም ደግሞ ኢየሱስ አንድ አምላክ የተባለበት ጥቅስ በባይብል በባትሪ ብትፈልጉ አታገኙ። ኢየሱስ አምላክ ነው ከተባለ አንዱን አምላክ ነው መሆን ያለበት። ካልሆነ ግን አምላክ አይደለም ማለት ነው ራሱ ማለት ነው። ኦንቶሎጂካል ተርም አይደለም ማለት ነው። ፈንክሽናል ተርም ነው የሚሆነው ማለት ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ብሎ ነው የሚያስቀምጠው። ይሄ አንድ አምላክ የተባለው የአማልክት አምላክ ተብሎ በብዙ ቦታ ተጠቅሷል። መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ፣ ኢያሱ 22 ላይ፣ መዝሙረ ዳዊት ምዕራፍ 136 ቁጥር 2 ላይ የአማልክቱን አምላክ አመስግኑት እያለ ይናገራል ማለት ነው። ይሄን ከተረዳን ይሄ አብ የሚባለው አንድ አምላክ ኢየሱስ አብ ካልሆነ አብ የሚባለው ደግሞ አንዱ አምላክ ከሆነ ኢየሱስ አንድ አምላክ አይደለም ማለት ነው። በዕብራይስጥ ለአንዱ አምላክ አብ ማለት አስገኚ ምንጭ ማለት ነው። ለምሳሌ ኢሳይያስ 64 ቁጥር 8 ላይ ያህዌ ሆይ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተ ሰሪያችን ነህ፣ እኛ ሁላችን የእጆች ሥራ ነን ይላል። እዚያ አንቀጽ ላይ አብ ሲባል ሰዎችን ጭቃ ተብለዋል። ጭቃውን የእጁ ሥራ ሲሆን አባት የሚለው ቃል ሰሪ በሚለው ቃል ተለዋዋጭነት ነው የመጣ ነው ማለት ነው። ለዛ ነው ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ስለዚህ አንድ አምላክ የሚለው ከአንድ አባት ከሚለው ጋር ኢንተርቼንጅ ሆኖ የመጣ ነው። ለዛ ነው አይሁዳውያኖችም ዮሐንስ ወንጌል ምዕራፍ 8 ቁጥር 41 ላይ አንድ አባት አለን እርሱም አምላክ ነው፣ አንድ አባት አለን እርሱም እግዚአብሔር ነው ብሎ የተናገሩት ማለት ነው። እና ከዛ አንጻር ነው የምንመለከተው። አይ ቲንክ ኢየሱስ ሲያስተምር እናንተ አምላካችሁ ብትሉት ለእኔ አባቴ ነው ብሎ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 እና 55 ላይ ተናግሯል። እናንተ አምላካችሁ የምትሉት ለእኔ አባቴ ነው አለ። እንዲሁም ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ አባታችሁ አንዱ እርሱ የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩዋል። ስለዚህ የሰማዩ አባቴ የሰማዩ አባታችሁ ካለ በኋላ የሰማዩ አባት የሚባለውም የሰማዩ አባታችን የሚባለውም አንድ ፐርሰን መሆኑን ሲያመለክት አባታችሁ አንዱ እርሱ የሰማዩ ነውና አለ። በምድር ላይ ማንንም አባት ብላችሁ አትጥሩ ይላል። የአባት ማለት አስገኚ ማለት ነው፣ ምንጭ ማለት ነው፣ ተንከባካቢ ማለት ነው እንጂ የባህሪ አባት ማለት አይደለም። የባህሪ አባት እኔ ወላጅ አባቴ አባቴ ነው። አባቴን አባት ብዬ መጥራት እችላለሁ። ነገር ግን አባት የሚለው ነገር አስገኝ በሚለው ነገር በፍካሪ አነጋገር የመጣ ነው ማለት ነው። ከዚህ አንጻር ስንመለከተው አንድ አምላክ አለ። ይሄ አንድ አምላክ የሁሉም አባት ነው የተባለው ነው። ይሄ አንድ አምላክ አብ ነው። ከአብ ውጪ አምላክ የለም ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገራቸዋል። ወደ አባቴና ወደ አባታችሁ። ስለዚህ የኢየሱስ አባትና የሐዋርያቶቹ አባት አንድ አባት አለ። ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ተናገራቸዋል። ስለዚህ ለሐዋርያቶቹ አምላክ የሆነው ለኢየሱስ ክርስቶስም አምላክ የሆነው ነው ማለት ነው። አምላክ በሚለው መዳረሻ ቃል ላይ ክ የነበረው ሳድስ ወደ ኬ ሐምስ ስናመጣው ኬ በሚለው ቃል ውስጥ የእኔ በግሪክ ሞዩ የሚል ነገር በውስጠ ታዋቂነት አገናዛቢ ዘርፍ አለ። ቴዎን ሞዩ የእኔ አምላክ የሚል ትርጉም ይይዛል። ኢየሱስ አብን የእኔ አምላክ በማለት ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ተጠቅሷል ማለት። መቅደላዊት ማርያም ወደ ሐዋርያት ሄዳ ወደ አምላካችሁ አድርጋለሁ ብሏል ብላ ስትነግራቸው የኢየሱስ አምላክና የሐዋርያት አምላክ
አንዱ አምላክ አብ እንደሆነ ስሙርና እሙር ነው። ከሐዋርያት መካከል ደግሞ አንዱ ቶማስ ነው። የቶማስ አምላክ የኢየሱስ አምላክ ጭምር ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ጌታዬና አምላኬ ብሎ መለሰለት ይላል። ግራንቪል ሻርፕ የተሰኘው የግሪክ 6 ሰዋስው መርህ መካከል 6ኛው መርህ ላይ የምንመለከተው በዚህ እንየው። ይህንን ራሱ አምላክ የሚለው ማንን ነው? ቶማስ ሁለት ነጠላ የማዕረግ ስሞች አለ እና በሚል መስተጻምር ተያይዘው ተመሳሳይ ሙያ ካላቸውና የመጀመሪያው የማዕረግ ስም ከፊቱ ላይ ውስን መስተጻምር ካለ እንዲሁ ሁለተኛው የማዕረግ ስም ላይ ከፊት ለፊቱ ላይ ውስን መስተጻምር ካለ የሚያመለክተው ሁለት ማንነት ነው የሚል ነው። ማን ነው? ሻርፕስ ሩል የሚባለው ግራንቪል ሻርፕ የተሰኘው ህግ ማለት ነው። በዚህ ህግ መሰረት ዮሐንስ ወንጌል ምዕራፍ 20 ቁጥር 28ን እንየው። የመጀመሪያው የማዕረግ ስም ላይ ኩሪዮስ ሲሆን ከፊት ለፊቱ ሆ የሚል ውስን መስተጻምር አለ። እንዲሁ ሁለተኛው የማዕረግ ስም ላይ ደግሞ ቴዎስ በሚለው ላይ ከፊት ለፊቱ ሆ የሚል መስተጻምር አለ። ኩሪዮስ እና ቴዎስ በሚለው ሁለት የማዕረግ ስሞች መካከል ደግሞ ሁለቱን የሚለይልን ካይ ማለትም እና የሚል መስተጻምር አለ። ራሱ እና የሚል ኮንጃክሽን አለ ማለት ነው። እና ወይም ኤንድ የሚል ሁለቱም ተመሳሳይ የሆነ ሞዩ የሚል አገናዛቢ ሙያ ያላቸው። ስለዚህ በህጉ መሰረት ጌታ እና አምላክ የተባሉት ሁለት የተለያየ ማንነቶች ናቸው። ከምን አንጻር? ከግራንቪል ሻርፕ ሩል ህግ አንጻር ማለት ነው። ራሱ ሩሉ እንደሚያመለክተው ማለት ነው። ቶማስ ጌታዬ ያለው ኢየሱስን ሲሆን አምላክ ያለው አብን ነው የሚሆነው ማለት ነው። ተመሳሳይ የሰዋሰው አወቃቀር እንመልከት እስቲ። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 11 ላይ አሁንም ራሱ አምላካችንና አባታችን እና ጌታችን ኢየሱስን ወደ እናንተ መንገዳችንን ያቅና ይላል። የመጀመሪያው የማዕረግ ስም ቴዎስ ሲሆን ከፊት ለፊቱ ሆ የሚል ውስን መስተጻምር አለው። እንዲሁ ሁለተኛው የማዕረግ ስም ላይ ደግሞ ኩሪዮስ ሲሆን ከፊት ለፊቱ ሆ የሚል ውስን መስተጻምር አለው። ቴዎስ እና ኩሪዮስ በሚለው ቃላት ውስጥ ሁለት የማዕረግ ስሞች መካከል ካይ የሚል መስተጻምር አለ። ሁለቱም ተመሳሳይ የሆነ ሙያ ሄሞን ይላል ራሱ የሚል አገናዛቢ ሙያ የያዘ ነው። ስለዚህ በሕጉ መሰረት አምላክና ጌታ የተባሉት ሁለት የተለያዩ ማንነቶች ናቸው ማለት ነው። ጳውሎስ አምላካችን ያለው አብንና ጌታችን ያለው ደግሞ ኢየሱስን ነው የምንረዳው። ይሄን ኮሜንታሪዎችን ማየት ትችላላችሁ፣ የተለያየ ማለት ነው። ምናልባት በሲንጉላርሊ ያቅና የሚል ነጠላ ትእዛዛዊ ግስ የሚጠጋው ልክ እንደ ዘፍጥረት 48 ቁጥር 15 እና 16 ላይ ነው። ወደ አምላክና መልአክ በአንድ አውድ ላይ ይባርክ መባሉ አምላክና መልአኩ አንድ ምንነትና ማንነት መሆናቸው እንደማያሳይ ሁሉ በአንድ አውድ ላይም ያቅና መባሉ አምላክና ኢየሱስ አንድ ምንነትና ማንነት መሆናቸውን አያሳይም ራሱ ማለት። እንደውም ያቅና የሚለው የሚጠጋው ወደ አብ ነው የሚሆነው። ምክንያቱም ለምን መሰላችሁ? እዛ ዘፍጥረት ላይ ይባርክ የሚለው የመጣው አምላክ በሚለው ላይ ተስታኮ እስከሆነ ድረስ ማለት ነው። ሌላ ተመሳሳይ የሰዋሰው አደረጃጀት እንመልከት። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ቀድሞ በአያትህ በሎይድ እና በእናትህ በዌንቄ ነበራቸው ይላል። ለጢሞቴዎስ ሲነግረው ነው። የመጀመሪያ ማዕረግ ስም ላይ ማሜን የሚለው ማሜ ማለት አያት ሲሆን ከፊት ለፊቱ ቴ የሚል ውስን አስታይ መስተጻምር አለ ራሱ። እንዲህ ሁለተኛው የማዕረግ ስም ላይ ደግሞ ሜትሪ የሚል አለ። ሜትሪ ማለት እናት ማለት ሲሆን ከፊት ለፊቱ ቴ የሚል ውስን መስተጻምር አለ። ማሜና ሜትሬ በሚለው ሁለት የማዕረግ ስሞች መካከል ካይ የሚል መስተጻምር አለ። ሁለቱም ተመሳሳይ የሆነ ሶዩ የሚል አገናዛቢ ሙያ ያለው ሶስተኛ መደብ መሆኑ ነው። ስለዚህ በሕጉ መሰረት አያትና እናት የተባሉት ሁለት የተለያዩ ማንነቶች ናቸው። ጳውሎስ አያት ያለው ሎይድን ሲሆን እናት ያለው ደግሞ ኤዌንቅን እንደሆነ፣ ቶማስም ጌታዬ ያለው ኢየሱስን ነው፣ አምላክ ያለው አብን ነው ማለት ነው። ይህን ስንሞግት አንዳንድ ሊቃን ግራንቪል ሻርፕ የተባለው እንግሊዛዊ የግሪክ ምሁር እንደ ጎርጎሮሳውያን አቆጣጠር ከ1735 እስከ 1813 ድረስ ዕለት የነበረ ሲሆን ቀደምት አበው በዚህ አይነት ሙግት አላቀረቡ። ጭራሽ የእርሱ ሙግት በአንድ ጥቅስ ይፈርሳል በማለት ይህን ጥቅስ የሚያፈርስ ጥቅስ ይጠቅሳሉ። የቱ ጋር የሚጠቅሱት? መዝሙረ ዳዊት ምዕራፍ 34 በቅንፍ 35 ቁጥር 23 ላይ ያለው ግሪክ ሰብትጀንት ላይ ማለት ነው። አምላኬና ጌታዬ ወደ ፍርድ ተነስ ይላል እና እርግጥ ነው ራሳቸውን ባስጠጉበት በግራንቪል ሻርፕ ከሄደ ፉርሽ ነው። ዳዊት አምላኬም ጌታዬም ያለው አንድ ማንነት ከሆነ እንግዲያውስ እኛ የምንለው ቶማስ ጌታዬና አምላኬ ያለው አንድ ማንነት ነው። የግራንቪል ሻርፕ ሩሉን ከተቀበሉ ከላይ ባለው መሰረት ጌታዬ ያለው ኢየሱስን ነው፣ አምላክ ያለው ደግሞ አብን ነው። በዛ በቀላሉ መረዳት እንችላለን። አይ ግራንቪል ሻርፕን አንቀበልም፣ እሱን የሚያፈርስልን ጥቅስ መዝሙረ ዳዊት ምዕራፍ 34 በቅንፍ 35 ቁጥር 23 ላይ አለ ካሉ እንግዲያውስ ሌላ ሙግት አለ ማለት ነው። ምንድነው ሙግታችን? ኦሪት ዘፍጥረት ምዕራፍ 19 ቁጥር 18 ላይ ሎጥም አላቸው
ሎጥ ለማን ነው ያለው? ሎጥም አላቸው ጌታ ሆይ እንዲያዩን እነሆ ባሪያ በፊት ሞገስ አግኝቷልና። ኩሪዬ ነው የሚለው የግሪከኛው ቃል በነጠላ ጌታዬ ማለት ነው። ፓይሶዩ ደግሞ በነጠላ ባሪያ እያለ ነው የሚጠቀመው። ሎጥ በነጠላ ጌታዬና ባሪያ ያለው ማንን ነው? ባሪያ ያለው ማንን ነው ሲባል አንድ ማንነት ነው። ማን ነው እሱ? ያህዌ ነው። ታዲያ ለምንድን ነው ሎጥ ለመላእክት አላቸው ይላል? ጌታዬና አምላኬ ባሪያ አላቸው ወደ እሱ አስጠግቶ አውቴዩስ ይላል እነርሱን አላቸው ይላል። አውቴዩስ የተባሉት ሁለቱ መላእክት ናቸው። ላለማንዛዛት ነው። ዘፍጥረት 19:1 ላይ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። ዘፍጥረት 19 ቁጥር 10 ላይ ሁለቱም ሰዎች እያለ ይናገራል። እንደገና ደግሞ ሁለቱም ሰዎች ምን አሉ? ዘፍጥረት 19:12 ላይ እግዚአብሔር ልኮናል አሉ። ዘፍጥረት 19:15 ላይ ሁለቱ ሰዎች እያለ ይናገራል። መላእክቱን ነው የሚያመለክተው። መላእክቱ የአንዱ አምላክ መልእክተኞች ናቸውና ሎጥ በመላእክት በኩል አንዱ አምላክን ጌታዬ በማለት እያናገረው ነው ካላችሁ፣ እንግዲያውስ ቶማስ በመልእክተኛው በኢየሱስ በኩል አንዱን አምላክ አብን ጌታዬና አምላኬ በማለት እያናገረ ነው። ይህ እኮ የሚገርም አይደለም? ሙሴ በአንድ ወቅት ታቦቱ በተጓዘ ጊዜ ጌታዬ ሆይ በጠላቶች ይበተኑ፣ የሚጠሉ ከፊት ይሽሹ ይል ነበር። ባረፈም ጊዜ ጌታዬ ሆይ ወደ እስራኤል እልፍ አላፋት ተመለስ ይል ነበር ይላል። ኦሪት ዘኍልቍ ምዕራፍ 10 ቁጥር 34 እና 35 ላይ ግሪክ ሰብትጀንት ላይ 35 ነው የሚያደርገው እና 36 ነው። በማሶሬት ደግሞ 34 እና 35 ነው። ሙሴ ታቦቱ በተጓዘ ጊዜ ጌታዬ ሆይ ጠላቶች ይበተኑ፣ የሚጠሉ ከፊት ይሸሹ ይል ነበራል። ታቦቱን ነው የሚለው ወይስ ወደ ታቦቱ ነው ያደረገው? ከዛስ ባረፈ ጊዜ ጌታዬ ሆይ ወደ እስራኤል እልፍ አላፋት ተመለስ ይል ነበር ይላል። እና ሙሴ ታቦቱን ነው ጌታዬ ያለው ወይስ በታቦቱ ላይ የሚናገረውን ያህዌን ነው ስንል፣ አይ ጌታዬ ያለው በታቦቱ ላይ ሆኖ የሚናገረውን ያህዌን ነው ካልን፣ በተመሳሳይም ቶማስ በኢየሱስ በኩል አብን ጌታዬና አምላኬ እያለው ነው ማለት ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 22 ላይ ስትመለከቱት በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስሬት መክደኛው ሆኜ እነጋገራለዋል። ስለዚህ እያናገረ ያለው በታቦቱ አማካኝነት እያናገረ ያለው ፈጣሪ ስለሆነ ወደ ታቦቱ ኢንዲኬት አድርገው ጌታዬ ሆይ ያሉት ታቦቱን ሳይሆን በታቦቱ የሚናገረውን አንዱን አምላክ ከሆነ ታዲያ አብ ሐዋርያትን በኢየሱስ መልእክተኛነት እያናገራቸው ከነበረ ቶማስ አብን በክርስቶስ ጌታዬና አምላኬ ቢል ምን ያስደንቃል? ሙሴ የእስራኤልን ሕዝብ በሚናገርበት አውድ ላይ ያህዌን ጌታዬ ሆይ አንተ የሰጠኝ የምድሪቱ ፍሬ በኩራት አቅርቤያለሁ በማለት እስራኤልን አንተ በጌታ በአምላክ ፊት አኑሮ በጌታ በአምላክ ፊት ስገድ በማለት ይናገራል። ኦሪት ዘዳግም ምዕራፍ 26 ቁጥር 10 ላይ ልብ ብላችሁ አስተውሉ። አሁንም እነሆ ጌታዬ ሆይ አንተ የሰጠኝን የምድሪቱን ፍሬ በኩራት አቅርቤያለሁ አለ። አንተ የሰጠኝን እያለ ማንን ነው የሚያናገረው? ያህዌን። ከዛስ አንተ በጌታ በአምላክ ፊት አኑረው በጌታ በአምላክ ፊት ስገድ። በአንድ አውድ ላይ እየተናገረ ያለው ማንን ነው? የመጀመሪያው ያህዌን ነው። ይሄኛውስ ማንን ነው ሲባል አንተ በጌታ በአምላክ ፊት አኑረው በጌታ በአምላክ ፊት ስገድ የሚለው የእስራኤልን ሕዝብ ነው። ያ ማለት ወደ እስራኤል ሕዝብ እየጸለየ ነው ማለት አይደለም። ከመጀመሪያው ነው ሙሴ እያናገረ ያለው የእስራኤልን ሕዝብ ነው። በእስራኤል ሕዝብ አማካኝነት ያህዌን እያናገረ ነው ማለት ነው። ሰዎች በመላእክት በታቦት በሰው አላከው አስታከው እና አክለው አንዱን አምላክ ጌታዬ እንዳሉት ከተረዳን ዘንዳ ቶማስ በነቢዩ ኢየሱስ አላኮ እና አስታኮ አክሎ አንዱን አምላክ አብን ጌታዬና አምላኬ ቢል አያስገርምም ማለት ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 16 ላይ 11ዱ ደቀ መዛሙርት ይሄ ምንድን ነው? ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለው ታሪኩ ራሱ ትንሽ የተሳሳተ ታሪክም አለው። ኖርማሊ ስትመለከቱት እንደው ማጠቃለያ እንስራበስ ብለን ስንል ችግር አለ። ችግሩ ምንድን ነው ካልን ማቴዎስ ወንጌል ምዕራፍ 28 ቁጥር 16 ላይ ይሁት 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ፣ ቶማስንም ጨምሮ ማለት ነው። ተመልከቱ። ማርቆስ ወንጌል ምዕራፍ 16 ቁጥር 7 ላይ ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዛ ታዩታላችሁ ብላችሁ ንገሯቸው አላቸው ይላል። 11ዱ ለደቀ መዛሙርቱ ማለት ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 8 እና 10 ብትመለከቱት ቃሎቹን አሰቡ፣ ከመቃብርም ተመልሰው ይህ ሁሉ ለ11ዱና ለሌሎች ሁሉ ነገሯቸዋል። ይህም ለሐዋርያት የነገሯቸው መግደላዊት ማርያም፣ ዮሐና፣ የያዕቆብ እናት ማርያም ከእርሱ ጋር የነበሩ ሌሎች ሴቶች ነበሩ ይላል። ስለዚህ መግደላዊት ማርያም ሄዳ ስትናገር ማን ቀርቶ ነበረ ይላል የዮሐንስ ወንጌል? ቶማስ እንደቀረ ይናገራል። ነገር ግን እዚህ ጋር ስትመለከቱት ሄዳ መግደላዊት ማርያም ስታናገራቸው 11ዱም ነበሩ ይላል። ይሁዳ 12ኛው ነው፣ ኦልሬዲ ታንቆ ሞቷል። 11ዱ ከነበሩ
ዮሐንስ ወንጌል ምዕራፍ 20 ቁጥር 4 ላይ 12ቱም አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም ይላል። ካልነበረ ከዛ በኋላ የሚተርከው ትራኬ ውሸት ነው ማለት ነው። ለምን? እዛ ጋር ስትመለከቱት ከማቴዎስ ከማርቆስና ከሉቃስ ጋር ይጋጫል። 11 ደቀ መዛሙርቱ ነበሩ ይላል። 11 ደቀ መዛሙርት ግን ኢየሱስ ወደ አዘዛቸው ተራራ ወደ ገሊላ ሄዱ ይላል ማቴዎስ 28:16 ላይ። ማርቆስ ወንጌል 16:7 ላይ ደግሞ ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይገጥማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብሎ ንገሯቸዋል አይደል? ማን አለበት ሲባል ለ11ና ለሌሎች ሁሉ ነገሯቸው ነው የሚለው የሉቃስ 24:8 ላይ ስንመለከተው ማለት። ይህም ለሐዋርያት የነገሯቸው መግደላዊት ማርያም፣ ዮሐና፣ የያዕቆብ እናት ማርያም ምናምን ነው። ያኔ 11 ከነበሩ ከ11 መካከል ቶማስ ከነበረ፣ ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይ ነገር ግን ከ12ቱ አንዱ ዲዲሞስ የሚባል ቶማስ ኢየሱስ በመጣ ጊዜ ከእነሱ ጋር አልነበረም የሚለው ግልጽ የሆነ ግጭት ይሆናል ማለት ነው። ዮሐንስ ወንጌል ሌላው ደግሞ ምንድነው? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ከመናገሩ በፊት ምንድነው ያለው? ራሱ ኖርማል ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ወደ አባቴ ስላላረኩኝ አሁን አትንኪኝ፣ ማትነኪበት ምክንያት ወደ አባቴ አላረኩምና እያለ ነው ያለው። ምክንያቱ ምንድነው? ወደ አባቴ ስላላረኩ አትንኪኝ ነው። ሴት ስለሆንሽ አላለም። ራሱ የሆነ ሌላ ነገር አላለም። ወደ አባቴ አላረኩምና አትንኪኝ ነው ያለው። ነገር ግን ከማድረጉ በፊት ሐዋርያቱ አግኝተው ነክተውታል ራሱ። ማቴዎስ ወንጌል ምዕራፍ 28 ቁጥር 8 እና 9 ላይ በፍርሃት በታላቅ ድምፅም ፈጥነው ከመቃብሩ ሄዱ፣ ለደቀ መዛሙርት ሲያወሩ ወጡ። እነሆም ኢየሱስ አገኛቸው፣ ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለታል። ከመሳምም ያለፈ ነገር አትንኪ ምንድን ነው? አትንኪኝ ያለው ከመንካትም አልፎ እነርሱ ቀርበው እግሩን ይዘው ሰገዱለት ነው የሚለው። ፕሮስኩኒዮ ማለት ነው ራሱ። ፕሮስኩኒዮ ማለት ፕሮስትሬሽን ማለት ነው ራሱ። አክብሮትን ነው የሚያሳየው። አይ ቲንክ ላትሪዮ አይደለም፣ አምልኮ አይደለም። አምልኮና ስግደት ሁለት የተለያየ ነገሮች ናቸው። እሱ ሌላ አርዕስት ነው፣ ከዚህ በፊትም አይተነዋል። እዚህ ጋር ምንድን ነው የሚሉት? እነርሱም ቀርበው እግሩን ይዘው ሰገዱለት። ለምንድን ነው መግደላዊት ማርያምን አትንኪኝ ያላት? ወደ አባቴ አላረኩምና። ስለዚህ እዚህ ጋር አላረገም ነበር ገና። ሐዋርያቶቹ ግን ወደ አባቱ ሳያርግ ወደ አብ ሳያርግ በፊት አይደለም ከመንካትም አልፈው እግሩን ይዘው ሰግደውለታል ማለት ነው። እግሩን ያዙት ማለት ዛት ሚንስ ጨብጠውታል ማለት ነው፣ ነክተውታል ማለት ነው። ከመንካትም አልፈው መያዝ ማለት መንካትና መያዝ እንደውም ይለያያል። መንካት በመያዝ ውስጥ የሚጠቃለል ራሱ ማነው? መንካት ማነው? መያዝ በመንካት ውስጥ የሚጠቃለል ነው። መንካት ግን መያዝ አይደለም። አንድ ሰው ልትነኩት ትችላላችሁ፣ ላትይዙት ይችላል። ከያዝ ነው ግን መንካት የሚለው ነገር ያጠቃልላል ማለት ነው። መግደላዊት ማርያም ዮሐንስ ወንጌል 20:17 ላይ አትንኪኝ፣ ለምንድን ነው ማትነኪኝ? ወደ አባቴ አላረኩምና። ስለዚህ ወደ አባቴ ከማድረግ በፊት መነካት የለብኝም ነው መልእክቱ ያለው። ማቴዎስ ወንጌል ምዕራፍ 20 ቁጥር 9 ላይ ግን ምዕራፍ 28 ቁጥር 9 ላይ ግን እነሱም ቀርበው እግሩን ይዘው ይላል። ስለዚህ ታሪኩ ራሱ ኖርማሊ የተዛባ ታሪክ ነው። ቶማስ ከ11 ደቀ መዛሙርት አንዱ ነው። መግደላዊት ማርያም ስትናገር አብሮ ነበረ። የዮሐንስ ወንጌል ላይ ግን አብሮ እንዳልነበረ የሚናገረው ነገር ከዚህ ጋር ይጋጫል ማለት ነው። ታሪኩ ችግር አለበት ራሱ። ሆነም ቀረ ግን ቶማስ አምላኬና ጌታ የሚለው አብን መሆኑን ማየት እንችላለን። ወይም ደግሞ በግራንፍሪ ሻርፕ ሩል አማካኝነት ሁለት የማዕረግ ስሞች እና በሚል መስተጻምር ከተለዩና ከፊት ለፊታቸው ደግሞ ውስን መስተጻምር ካላቸው ሁለት የተለያዩ ማንነቶችን ያሳያሉ። ሁለት የተለያዩ ዲስቲንክት ፐርሰንን አካላትና ማንነትን ያሳያል ብሎ ካለን እንግዲያውስ ጌታዬ ያለው ኢየሱስን ነው፣ አምላኬ ያለው ደግሞ ማንን ነው? አብን ነው ማለት ነው። እንደዛ ነው የምንረዳው። ምክንያቱም ዮሐንስ ማን ነው? አንደኛ ቆሮንቶስ ምዕራፍ 6 ላይ አምላክ ጌታን አስነሳው ይላል። በጣም የሚገርመኝ ጥቅስ ነው ራሱ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ይሁት ራሱ ማለት ነው። አማርኛው እግዚአብሔር ጌታን እንዳስነሳ እኛንም ያስነሳናል ነው የሚለው። እንግሊዘኛው ጋድ ነው የሚለው ራሱ ጋድ ነው የሚለው። ጋድ ሃዝ ቦዝ ራይዝድ አፕ ዘ ሎርድ አለ። አምላክ ጌታን አስነሳው። በጣም እኮ የሚገርም ነገር ነው። አምላክ ጌታን አስነሳው። አስነሺ ማን ነው? አምላክ። ተነሺ ማን ነው? ጌታ። ባለቤት ማን ነው? አምላክ።
ተሳቢ ማን ነው? ጌታ ተሳቢ ማለት ነው። እንደና ደግሞ አስነሳው የሚል ደግሞ ትራንሲቲቭ ቨርብ አለ፣ ተሻጋሪ ግስ አለ። ስለዚህ አምላክና ጌታ ሁለት ዲስቲንክት የሆኑ ፐርሰኖች ናቸው። ራሱ ኖርማሊ ራሱ ማለት ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይም አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። እንግዲያውስ የናዝሬቱ ኢየሱስ የሚባለው ጌታ የተባለበት ማዕረግ ነው። ማዕረግ ያገኘው ጌታ ራሱ ምን ተብሏል? አስነሳው ተብሏል። አስነሻው አምላክ ነው ተነሹ። ስለዚህ አምላክና ጌታ ይለያያል። ቶማስ ጌታዬ ያለውና አምላክ ያለው በግራንፊልድ ሻርፕ ሩል መሰረት ይለያያል ማለት ነው። ሬሳ እኮ ራሱ ኖርማሊ ጌታ ይባላል በአይሁዳኖች ባህል ራሱ አይደለም ሌላ ነገር ይቅርና ማለት ነው። ዮሐንስ ወንጌል ምዕራፍ 20 ላይ ብትመለከቱት መግደላዊት ማርያም ስትመጣ ጌታዬን ወዴት አኖራችሁት አለ። ሬሳውን ነው እኮ ጌታዬን ወዴት አኖራችሁት እያለች የምትናገረው ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 2 ላይ የሮጦችም ወደ ስምዖን ጌታዬን ከመቃብር ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው ይላል። ጌታዬን ከመቃብር ወስደውታል። ሬሳውን ነው እኮ ጌታዬ ያለችው። ምክንያቱም ጌታ የሚወሰድ አይደለም። ያ ሰማይና ምድርን የፈጠረው የዓለማቱ ጌታ የሚወሰድ ነገር ነው። ሬሳ ነው አይደለም። ራሱ አስከሬን እኮ ይለዋል እኮ ባይብል። አስከሬን ማለት ሬሳ ማለት ነው ራሱ ማለት ነው። እና ያልተቀጠ ጠባቂ መስሏት ይላል ዮሐንስ ወንጌል ምዕራፍ 20 ስታለቅስ ምንድን ነው ያላት? ቁጥር 13 ላይ አንቺ ሴት ስለምን ታለቅሻለሽ ሲላት፣ እርሷ ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው ይላል። ጌታዬን ወስደውታል ጌታዬን ወስደውታል። ራሱ ሬሳውን ጌታዬ ተብሏል ማለት ነው። ስለዚህ እዛ ጋ ቶማስ ጌታዬ ያለው ኢየሱስን ነው፣ አምላኬ ያለው ደግሞ አብን ነው በሚለው ግራንፊልድ ሻርፕ ሩል መሄድ እንችላለን። አይ ግራንፊልድ ሻርፕ ሩል የግሪክ ሰዋሰው አንቀበልም የሚል ሰው ካለ ደግሞ ጌታዬና አምላኬ የሚለው ልክ ዘፍጥረት ላይ ሎጥ መላእክቶቹን እንዲህ አላቸው ይልና ጌታዬ ወይ ደግሞ ባሪያህ እያለ የሚናገረው ነገር አስጠግቶ ዘፍጥረት 19:18 ላይ ሎጥም አላቸው ነው የሚለው። ሂ ሴድ አንቱ ዘም ራሱ ሎጥ ሴድ አንቱ ዘም ነው የሚለው። ልክ ቶማስ ሴድ አንቱ ሂም እንደሚለው አይነት ማለት ነው ግራመሩ። ስለዚህ ቶማስ ጌታዬና አምላኬ ያለው በግልጽ ቋንቋ አምላኬ ያለው አብን ነው፣ ጌታዬ ያለው ኢየሱስን ነው። ወይ ደግሞ ግራንፊልድ ሻርፕ ሩልን የማትቀበሉ ከሆነ እንግዲያውስ ጌታዬም አምላኬም ያለው አብን ብቻ ነው። እዛ ላይ በአውዱ መሰረት ነው። ኢየሱስ አምላክ ነው ተብሎ ከሚጠቀሱ ተወዳጆች ጥቅሶች መካከል አንደኛው ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። حي على الفلاح